Seeing through Paulo glasses ወይም በፓውሎ መነጽር ማየት በታዋቂው ብራዚላዊ የትምህርት ሊቅና ፈላስፋ ፓውሎ ፍሬሬ እይታ ላይ ትኩረት አድርጎ የተሰራ አጭር ዘጋቢ ፊልም ነው። በ20ኛው ክፍለ ዘመን የነበሩት እኒያ ታዋቂ የትምህርት ፈላስፋና የማህበራዊ ፍትህ ተሟጋች የፍልስፍናቸው መሰረት ትምህርት ለነጻነት መተግበሪያ የሚል ነበር። ፊልሙ ሲጀምር ፓውሎ በሰው ልጆች ላይ የሚደርሱ በጭካኔ የተሞሉ ከባድ ፈተናዎችን ለመሻገር የፍቅር ሚና ጉልህ ስለመሆኑ እንደመሰከሩ ይተርካል። ማፍቀርን ኑሮ ያለፉት መምህሩ ጸሐፊውና የማህበራዊ ወትዋቹ ፓውሎ ፍሬሬ ለማህበራዊ ፍትህ የነበራቸው አቋም የጸና ነበር። Eu não nasci para apenas assistir ao mundo como está. Eu estou aqui. ዓለም አሁን እንዳለችው ሆና እንዳያት አልተወለድኩም። እዚህ ያለሁትና እንዳንድ ክርስቲያን ደግሞም እንዳንድ የማስተማር ስነ ዘዴ አሰላሳይ የሚያስደስተኝ የዓለምን መዋቅር የሚነቀንቁ በርካታ አማራጮች ስላሉ ነው እንጂ እጄን አጣጥፌ መቀመጥ ሊያስደስተኝም ሆነ ክርስቲያን ሊያስብለኝ በፍጹም አይችልም። La de mexer na estrutura do mundo. መድሎ የበዛባት ዓለም ልትቀየር እንደምትችል ከብዙ ኢሰባዊነት ወደ ሰባዊነት የነገሰባት ልትለወጥ እንደምትችል ይህም ከባድ እንጂ የማይቻል አለመሆኑን እየመሰከሩ ለብዙዎች ተስፋ የሰጡ ሊቅ እንደነበሩም ተመስክሮላቸዋል። በፓውሎ መነጽር ማየት ዘጋቢ ፊልም የፖለቲካ ግልጽነት፣ ጀግንነትና ትህትና ተዳሰውበታል። ፔዳጎጂ ኦፍ ዘ ኦፕረስድ በተሰኘው ዝነኛ መጽሐፋቸው በሚታወቁት በብራዚላዊ ሊቅ በፓውሎ ፍሬሬ ላይ ያተኮረው ዘጋቢ ፊልሙ በሳቸው መነጽር በኩል የመመልከት ሐሳብ አበይት ነጥቦችን የሚያነሳ ነው። የመጀመሪያው አብይ ነጥብ ክሪቲካል ኮንሺየስነስ ነው። ይህም ግለሰቦች በዙሪያቸው ያለውን ማህበራዊና ፖለቲካዊ ተቃርኖ በመረዳት ተገቢ ውሳኔ መወሰንን እንዲለምዱ ያበረታታል። ሌላኛው አብይ ነጥብ የትምህርት ስርዓት ላይ ትኩረት ያደርጋል። ትምህርት ማህበረሰብን ይለውጣል የሚሉት ፓውሎ መማር ማስተማር ከአንድ ወገን በኩል ወይም ከአስተማሪ ወደ ተማሪ ዕውቀት ከማስጨበጥ ይልቅ አሳታፊና በውይይት መሆን አለበት ሲሉም አሳምነዋል። ትምህርት እንደ ባንክ ስርዓት መሆን የለበትም ይሉ ነበር። ይህም ማለት መምህሩ አስቀማጭ ወይም ዲፖዚተር፣ ተማሪው ደግሞ ሳጥን ወይም ተቀባይ ተደርጎ ይወሰዳል እንደማለት ነው። ይህ ደግሞ ተማሪው በራሱ እንዳያስብና ታዛዥ ብቻ እንዲሆን ያደርገዋል። ከዚህ ይልቅ ችግር ፈቺ ትምህርት እንዲተገበር ይመክራሉ። በውይይት ወይም በንግግር ላይ ስለነበራቸው አቋም ሲመሰከርላቸው ያለ ውይይት እውነተኛ ትምህርትም ሆነ ነጻነት የለም ይሉ እንደነበር ወዳጆቻቸው ይመሰክሩላቸዋል። ውይይት በእኩልነት፣ በፍቅር፣ በትህትናና በእምነት ላይ የተመሰረተ መሆን አለበት። አንዱ አዋቂ ሌላው የማያውቅ የሚሆንበት ግንኙነት ውይይት ሳይሆን ጭቆና ነው ሲሉም ሞግተዋል። የቀድሞ ባልደረባቸው ሺርሊ ስቴይንበርግ በዘጋቢ ፊልሙ ላይ ሲመሰክሩ ወደ ፓውሎ ስንሄድ የተለያየ ታሪክ ነበረን። ሄንሪ የተባሉ ወጣት ፕሮፌሰር ስላሰላሳይ የትምህርት ዘዴ በብቃት ያብራሩ ነበር። የፓውሎ የረጅም ጊዜ ወዳጅና የእንግሊዝኛ ቋንቋ አስተማሪው ቶም ፓውሎን እንዳስተማሪ ያያቸው ነበር። ሁላችንም ፓውሎን ትርጉም እንዳለው ሰው ነበር የምንመለከታቸው። ፓውሎም በተመሳሳይ እኛን እንደዛ ነበር የሚመለከቱን። ራሳቸውን ከፍ አድርገው ሳይሆን ከመካከላችን እንደ አንዱ አድርገው ነበር የሚመለከቱን ሲሉ ተናግረው ነበር። ፍሬሬ ፍትህ የሚጀምረው የሰው ልጅ መብቱ ሲከበርና ከጭቆና ሲላቀቅ እንደሆነ ሲመሰክሩ ፍትህ እውን የሚሆነው የተጨቆኑ ሰዎች እኔም ሰው ነኝ ድምጽ አለኝ ብለው ማሰብ ሲጀምሩ ነው ብለው ያምኑ ነበር። ለዚህም በወቅቱ በብራዚል የነበሩት የሸንኮራ አገዳ ሰራተኞች ማንበብና መጻፍ ብቻም ሳይሆን ለምን ደሃ እንደሆኑና ለምን መብታቸው እንደሚረገጥ በፖለቲካዊ ንቃተ ህሊና እንዲረዱና እንዲጠይቁ አድርገዋቸዋል። እውነተኛ ውይይት እንዲካሄድ ፍሬሬ 5 ወሳኝ ምሰሶዎች ያስፈልጋል ይላሉ። እነዚህ ምሰሶዎች ከሌሉ ንግግሩ ውይይት ሳይሆን ፕሮፓጋንዳ ወይም ዘለፋ ይሆናል ባይናቸው። ቀዳሚው ፍቅር ነው። ለዓለምና ለሰው ልጆች ሁሉ ጥልቅ ፍቅር ሳይኖር ውይይት አይሰምርም ባይናቸው። ትህትና የሌለውና እኔ ሁሉንም አውቃለሁ የሚል ትዕቢት ባለበት ቦታ ልከኛ ውይይት አይኖርም ይሉ የነበሩት ሊቁ መምህሩ ከተማሪው የመማር ዝግጁነት ሊኖረው ይገባል ስለማለታቸው ባልደረቦቻቸው መስክረዋል። በሰዎች የመለወጥና የመፍጠር ችሎታ ላይ እምነት ሊኖር ይገባል። ውይይት ፍሬያማ የሚሆነው በተስፋ ላይ የተመሰረተ ሲሆን ነው ብለውም ያስተምሩ ነበር። እንደሳቸው ገለጻ ነገ የተሻለ ይሆናል ብሎ የማያምን ሰው ለውይይት ብቁ አይደለም።
አንድ ነገር እንዲሁ ከመቀበል ይልቅ ለምን ብሎ መጠየቅ ወይም ክሪቲካል ቲንከር መሆንን ያበረታቱ ነበረ። የዚህ 16 ደቂቃ የሚረዝመውና ሲንግ ስሮ ፓውሎስ ግላስስ የሚለው አጭር ዘጋቢ ፊልም ስለ ፍቅር፣ ትህትና፣ ምክክር፣ የፖለቲካ ግልጽነት የነበራቸውን አቋም አሳይቷል።